ከኢኮኖሚካሊ ማህበራዊና ፖለቲካሊ ለ30 ዓመትና ከዚያ በላይ ተነጥሎ ቆይቷል። አሁን ደግሞ የመኖር ያለ መኖር የህልውና ጉዳይ ነው ብለን ተነስተናል። ስለዚህ እሳት ላይ ነው ያለነው። ይህን እሳት ደግሞ ለማለፍ ገደሉን ለመሻገር ትንሳኤው ላይ ለመድረስ ከወንድሜ ጋር መመሳሰል አለብን። ከንግግር ካረማመድ ካመጋገብ ካወዋል ከያንዳንዱ ጀምሮ አርያ ነው መሆን ያለበት። አንተ ካልሄድክ እኮ እግርና እግርህ አይጋጭም። ስትሄድ ነው ስትራመድ ነው ስትደግም ምናምን እግር መዛል ሲጀምር እግር ይጋጫል። እየሰራ ነው ማለት ስትሰራ እንኳን አይደለም ከየቤቱ ከየሰፈሩ በተለያየ አመለካከት በተለያየ አስተዳደግ በተለያየ ባህሪ ኑረን መጠን እዚህ አብረን ልንሰራ ቁጭ ስንል መጋጨት ተፈጥሯዊ መሆኑን ማመን ይጠበቃል። ተፈጥሯዊ ነው በቃ። ለዚህ በስራ መነጋገር እንደመጣላት መቁጠር ደግሞ ነው ኃጢአትም ነው ነውር ነው። በስራ መነጋገር ይሄን ስራ ብዬ ላንተ ጦር አዛዥ አይደለ ለምንድነው ዛሬ ጦሩን እዚህ ጋር ያደፈጣ ያላሰስከው ምናምን ብሎ ስለጠየቀ ይሄ ጸብ ነው ብለህ የምታስብ ከሆነ በቃ አንተ ችግር አለ ያለብህ አንተ ነህ። ሰብሳቢውን ደግሞ ፋይናንስ በጅትልኝ እንደዚህ ፈልጋለሁ ብሎ ጦር አዛዡ ጠይቆት ሳይፈጽምለት ቢቀር ቢነጋገሩ ይሄ ጸብ ነው ብለህ የምትለኝ ከሆነ ችግሩ ሰብሳቢው ላይ ነው ያለ። በቃ አላወቀም አሰራር ማለት ይሄ ጸብ አይደለም። ይሄ የሥራ ባህሪው ነው። መነጋገር ግዴታ ነው። ስለዚህ በዚህ ልክ እንድታውቁ ፈልጋለሁ። በነገራችን ላይ ትላንት ነው። በእንትናንት ላይ ምንም ልታረጋ አትችልም። ትላንት ላይ ረግጠህ ልታልፍበት ትችላለህ። መንደርደሪያ ሊሆን ይችላል። ልክ ሰው ሲሮጥ ወይም ዝላይ ሲዘል ከኋላ ተንደርድሮ ነው ወደፊት የሚፈነጠረው። ልክ እንደዛ ትላንትን መማሪያ አድርገን ነው መስፈንጠሪያ እናደርገዋለን እንጂ ትላንት ላይ ወየው ብለን ብንል ምን ጨምሮ አንዳች ነገር የለም። ነገ ላይ ትኩረት ማድረግ አለብን ማለት ነው። ግንቦት ላይ የሚያጎርፍ ጎርፍ መጀመሪያ ላይ ይዞት የሚሄደው እንጨቱንም ገለባውንም ቆሻሻውንም ምኑንም ይጨምርና መቼ ነው እየጠራ የሚሄደው? መስከረምና ጥቅምት አካባቢ ላይ አይደል? ትግሉ በዚያ የዚያን ቅርጽ ነው ይዞ ይመጣ። እነኚህን ሶስቱን ነገሮች ማለትም ማቴሪያሎችን እንደሆነ መሳሪያዎቻችንን ገንዘባችንና ጊዜያችንን በምንፈልገው መጠንና በምንፈልገው አይነት መልኩ ልንጠቀማቸው እንችላለን። የሰው ልጅን ግን እንደነኚህ ማቴሪያሎች ነው ተፈጥሮም ሌላ ስለሆነ እንደፈለግንበት ላንጠቀምበት እንችላለን። ስለዚህ የሰው ልጅን በተለየ መልኩ ሞቲቬት ማድረግ ማተጋት ይጠበቃል። እሱን ስናደርግ ውጤታማነታችንን ይጨምራል። ትልቅ የስልጣን ባለቤት እስቲ አሁን በመዋቅሩ እንድና ትልቅ የስልጣን ባለቤት ያለው በውትድርና ቤት ማን ነው? ትልቅ ስልጣን ላይ ያለ ማን ነው? ንገሩኝ እስኪ። የሚያውቃል? በጣም አሪፍ። ቲም አመራር ነው። አንዳንዶቹ ጀነራሉ ኮሎኔሉ ሊል ይችላል። የለም ትልቅ የስልጣን አካል ያለው በወታደር ቤት ቲም አመራር ነው። ስንት ሰው ይመራል? ከ9 እስከ 11 ባለው። ግልጽ ነው አይደል? ከ9 እስከ 11 ባለው አንድ ሻለቃ አመራር ስንት ሰው ይመራል? 4 ኃይል አመራሮችን ወይም 4 ሻምበል አዛዦችን ወይም 4 ኃይል አዛዦችን ብቻ ነው የሚመራው። ትእዛዝ ያወርድለታል፣ በትእዛዙ መሰረት ይፈጽማል እንጂ እያንዳንዱ ወጣው አይበትንም። ስለዚህ በዚህ ልክ ነው ማወቅ ያለብን። ወታደር የሚለካበት ዲሲፕሊን ነው። ፍጹም ጨዋነት የተሞላው ዲሲፕሊን ያስፈልገዋል ወታደር። ከዛ ሲቀጥል በምንድን ነው የሚለካው? በቁመናው። ወታደር በቁመናው፣ ባረማምዱ፣ ባነጋግሩ፣ ባካሄዱ በሁሉም ነገር ይፈተናል ወይም ይለካል። ሲቀጥል ይህን ካሟላ በኋላ በምን ይለካል? በሚሰጠው ሚሽን ወይም ግዳጅ ከጠላት ጋር በሚያደርገው ፍጥጫ ከጠላት ጋር በሚያደርገው ትንንቅ በዚያ ተልኮ ሊፈተን ይችላል። ግን ያለነው በአማራ ብሔርተኝነት ነው። በብሔርተኝነታችን የተቀመ አብዮታዊ ትግል ነው ያደረግነው። መጀመሪያ እንደ አማራነታችን
እንደ ህዝብ ህልውናችን ተጠናክሮ ሲቀጥል ነው ለሀገራችን ደግሞ እንደ ኢትዮጵያ ልናስብ የምንችለው። በአማራ ህዝብ ላይ ወቅታዊ የሚባል ችግር የለም። ድንገት የደረሰ ችግር የለም። ታቅዶበት ታልሞበት ህገ መንግስት ተቀርጾ አመራሮች ሆን ብለው የሚፈጽሙት እንጂ ድንገት የተፈጸመ በደል በአማራ ህዝብ ላይ የለም። ስለዚህ እውነቱን ከዚህ ማወቅ ይጠበቅባል። እውነቱን ከማወቅ ነው የምንጀምረው። ህፃናት በድሮን መጨፍጨፋቸውን፣ ህፃናት መደፈራቸውን፣ ከትላንት በፊት ያየነውን ዩኒቨርሲቲ ላይ የላክናቸው ተማሪዎችን እንደዛ አድርገው አስገድደው ለአንድ አመት ያክል ሲጠቀሙ ከርመው ማህፀናቸውን በብረት መውጋት፣ ይሄ በቃ የሚል ትውልድ ይሄንን ሊመጣ ይገባል። ጡት ቆረጠ ብለው ተስፋዬ ገብረአብ አስተማሩ ከኤርትራ መጣው ያንን መጽሐፍ አደረጉት። መጽሐፉ ደግሞ ወደ ተግባር ተመርጦ አኖሌ ሐውልት ላይ ቆመ። ያንን አኖሌ ሐውልት ደግሞ እነዚህ ጅሎች ተሰበሰቡና ምን አደረጉ? የኛን ሴት ጡት ቆርጠው ጡቷን አበሏት። ማህፀን ቀደው ሽል አወጡ። ይሄን እውነት ማወቅ መጋፈጥ ያስፈልጋል። ይሄ ባንተ ዘመን በእኔ ዘመን በእግራችን ይሄርን ወንድ ናቸው ተብለን የአማራ ልጆች ናቸው ተብለን የተፈጠረ ችግር ነው። በአጠቃላይ የሀገሪቱ የእድገት መጠን የህዝብ እድገት መጠን 2.6% ነው። ከዚህ ሁሉ ድርድር ባሳያችሁ ዝቅተኛ የማደግ መጠን ያለው ህዝቡ አማራ ነው። ስንት ነው ያልኳችሁ? 1.7። እየጠፋን ነው ማለት ይሄ ነው። እንግዲህ አብዛኛውን የኢትዮጵያን ህዝብ በፐርሰንት የምንበልጥ ሰዎች ዛሬ ግን የማደግ መጠናችን በ1.7 ብቻ ነው ያለው። በ1.7 ምን ማለት ነው? በዚህ ከቀጠልን የእድገት የአማራ ህዝብ የመጨመር መጠኑ እየቀነሰ ይቀጥላል፣ እንጠፋለን ማለት ነው። ስለዛም ነው የህልውና ስጋት አለብን። የህልውና ስጋት ውስጥ ገባን እምንለው ህዝባችን እያለቀ ስለሆነ ነው። የት ሄዶ ነው? ተገሎ ነው። የት ሄዶ ነው? እንዲመክን ተደርጎ ነው። የት ሄዶ ነው? እንዲፈናቀል ተደርጎ ነው። የት ሄዶ ነው? እንዳይቆጠር ተደርጎ ነው። የት ሄዶ ነው? አሲሚሌት ተደርጎ ነው። የግድ በጉዲፈቻ አማራ ነህ ተብሎ አማራ ስለሆነ ኦሮሞ ነህ ተብሎ ተቆጥሮ ነው። ራሱን እንዲያጣ ተደርጎ ተቆጥሮ ነው። ስለዚህ የአማራ ህዝብ እየጠፋ ነው የምንለው ለዚህ ነው። ሌላው ማወቅ ያለብን እውነት አሁን የሀገሪቱ ኃላፊዎች ወይም ስልጣን የያዙ አካላት አማራ ጠል ሙሉ በሙሉ አማራ ጠል ናቸው ነው። አማራ ጠል እና ኦርቶዶክስ